ሲታወቅ ያረገዝሽው ከባባ ነው ወይስ ከልጅየው ነው? ከልጅየው ነው። አባት የላቸውም ሲጀመር ቤት ልጆቹ ሚስት አለው ልጅየው ታላላቸው እናቲቷ ለቤት አባታቸው ሟች ነው። አባት የላቸው። ቅድም ግን እሷ ያለችው ምንድነው ጋር ሰውየው አስቀምጧት ለብቻ የለውም ሚስት የለውም ልጁ። የስንት አመት ልጅ ነው? ስንት አመት ይሆነዋል እድሜውን ስትገምጪ? 27 28 ይሆነዋል። ወይ 27 28 ይሆነዋል። እና መዳም ቤት ውስጥ የለችም እሱ ይሄን ሲያደርግ ካንቺ ጋር? ሚስት የለውም እናቱ ናት። እናቴቱ ብዙ ጊዜ በተደጋጋሚ ጠይቃኛለች። መዳም እኮ ማለት እናቱ። ታዲያ መዳምሽ አይደለች እናቱ አታይም ወይ እኮ ነው የምልሽ። ሚስት ብቻ ነው መዳም ያለሽ ማን ነው? እናቱ እናንተ ይሄን ስታደርጉ አታይም ወይ? እኮ እንደው ጠይቁኝ ሰውዬው ይሄ ቤት ተከራይ መስሎኝ የሰጠሁት ዝም ብለሽ ውጪ ይገሉሻል አለኝ እኮ አልኩሽ። እኔ የሚግደሉኝ እንጂ አልወጣም። ወደ ህግ መድረስ እፈልጋለሁ። ኤምባሲም ጋር ቢሆን ደውል እናገናኘኝ አልኩት። እንደዛ ግን አላደረገልኝም። ሰውዬው አተባበረኝም። አልገባኝም። እነሱ ቤት ስንት ወር ነው የሰራሽው? 7 ወር ከ15 ቀን። ማውራት አንችልም። ለምን? የሳውዲ ኔትወርክ ብዙ አይደለም፣ ለዛ ነው። እሺ እነሱ ቤት 7 ወር ከስንት ጊዜ? ከ15 ቀን። 7 ወር ከ15 ቀን ስትሰሪ ይሄ ነገር የተፈጠረው አንድ ጊዜ ብቻ ነው ወይስ በተደጋጋሚ ተፈጥሯል? በተደጋጋሚ ነው የተፈጠረብኝ። እሺ በተደጋጋሚ ሲፈጠረ ቤት ውስጥ ሰው አልነበረም? ቤት የለችም ሴትየዋ። ቤት ተቆልፎብኝ ይሄ ነገር ወር ከ15 ቀን ድረስ ሴትየዋ ተሳፍራ ነበር፣ የለችም። እሺ እንደገባሽ እዛ ቤት እንደገባሽ ወር ከ15 ቀን እናትየው ተሳፍራ ልጅየው ይሄንን ነገር ሲያደርግ ሴትየዋ ከተሳፈረችበት ከወር ከ15 ቀን በኋላ ስትመጣ ነገርሻት? አልነገርኳትም። እኔ እገልሻለሁ ለእናቴ ተተናገርሽ ያንን ነገር እገልሻለሁ እንዳትናገሪ ብሎ ልጅ ያስፈራራኝ። ኦኬ ማርገዝሽን። ከዛም በኋላ እናቴቱ ተመጣሽም በኋላ ለመውጣት ሞክሬ ነበር ግን ምን ለመውጣት ሞክሬ ነበር። በር ነው ያቆለፉብኝ፣ እንዳልወጣ ነው ያደረጉ። ኖ አልገባሽም። ለሴትዮዋ የነገርሻት ስንት ወርሽ ላይ ነው? ቆይ መጀመሪያ ማርገዝሽን ያወቅሽው ስንት ወርሽ ላይ ነው? አተናገርኩም። ጭራሽ ለሴትዮዋ አተናገርኩም። እንዳልናገር አስጠንቅቆኛል። ግን ቤት በኋላ ላይ ከ5 ወር ከ4 ወር በኋላ ቤት ጠርጥረዋል፣ አውቀዋል። ቤት ታላላቅ ወንድሞቹ በሚስቶቻቸው አስጠይቀውኛል። የልጅየው እናቲቱ ጠይቀኛል። ይሄ ነገር ከዳር አይደለም የተፈጠረ ነገር አለ ቤት ንገሪኝ ብላኛል። ግን በሰዓቱ ልጁ በጎን እያስፈራራኝ ስለነበረ አተናገርኩም። እሺ ለቤት አከራዬ ነው የደረሰብኝ ችግር እንዲህ ነው ብዬ ከነገርኩት በኋላ ልጁ የተጠየቀው ውዴ በጥያቄው ልክ ከመለሽልኝ እንግባባለን። ማርገዝሽን ያወቅሽው ስንት ወር ላይ ነው? ጥያቄው 3 ወር ከ3 ወር ካለፈ ነው ያወቅኩት። 3 ወር ሙሉ ፔሪድሽ ሲቀር እንዴት አልጠረጠርሽም? 3 ወር ፔሪድ አለማየት ኖርማል ነው ወይስ የእርግዝና መከላከያ ትጠቀሚያለሽ? የእርግዝና መከላከያ የሚጠቀም ሰው ነው አይደል ፔሪዱ የሚዛባው። 3 ወር በተከታታይ ፔሪድሽ ሳይመጣ አልጠቀም። ታዲያ ገና የመጀመሪያ ወር ፔሪድሽ ሳይመጣ ሲቀር ለምን ራስሽን አልመረመርሽም? ይሄ ከፋርማሲ የሚሸጠውን ፋርማሲ አይደለም ማንኛውም ሱፐርማርኬት ካርፎር ምን የሚሸጠውን ቴስት ወስደሽ ሽንትሽ ውስጥ ጨምረሽ ለምን አልመረመርሽም ራስሽን? ለምን 3 ወር ድረስ ሳታቂ ቀረሽ? እንደዛም ማደርግበት ስወጣ ስንቀሳቀስ እኮ ነው ታፍኔ ነው ያለሁት እኮ አልኩሽ ሀቢባ። ያንንማ ውስጤ ያውቃል። ይሄ ነገር እንዴት ሲከሰት አልጠፋኝም። ግን ወደ ሱቅ እንዴት ነው የምወጣው? 3 ወርሽ ላይ እንዴት አወቅሽ?
እንዴት ወጣሽና ገዛሽ ቴስተር 3 ወር ላይ በምን አጋጣሚ? ሲያመኝ ነው ያወኩት። አመመኝ በቃ አወኩኝ ነገር እንደሆነ እንደተፈጠረ። አንቺና እናቱና እሱ ብቻ ነው ቤት ውስጥ ያላችሁት? ሌሎች ልጆች የላትም እናትየው? ከብት ዝም ብዬ የተሰጠኝ እንድቀበል ነው የምትፈልጊው? እኔ በፍላጎት አይደለም እና እኔ በፍላጎትሽ ነው የሚል ቃል ካፌ ወጥቷል። እየመረመርኩ ነው፣ ግራ ቀኝ እየጠየኩ ነው። እኔ እንደ ከብት ዝም ብዬ የተሰጠኝን መቀበል ሰው አይደለሁም። እጠይቃለሁ እንዲገባኝ ለምንድን ስትጠይቂኝ መብታለኝ? አንቺ ያለ መመለስ መብታለሽ፣ እኔ የመጠየቅ መብታለኝ። እንደ ከብት ዝም ብዬ የተሰጠኝን የምቀበል ሰው አይደለሁም። እጠይቅሻለሁ። መጠየቂኝ ነርቨስ የሚያደርግሽ ከሆነ ነቅለሽ መውጣት ትችያለሽ። ለምን ትጠይቅኛለሽ ትያለሽ እንዴ? እጠይቅሻለሁ። ሳልጠይቅ ነው እንዳግዝሽ የምትፈልጊው? መተሽ እኮ ቀጥታ ገብተሽ ሙስሊም ክርስቲያን የሆናችሁ እርዱኝ እኮ ነው ያልሽው። በምንድን ነው የምንረዳሽ? ገንዘብ እየጠየቅሽ ነው አልኩሽ። በገንዘብም በእውቀትም ባላችሁ ነገር እርዱኝ አልሽ። እየተመነቃቀርሽ ገብተሽ እኛ ያስረገዝንሽ እኛ ያስወለድንሽ መሰለሽ? ሳልጠይቅ ዝም ብዬ ነው ተነድቼ እንድገባ ህዝቡን ብሩን እንዳስበላ የምትፈልጊው? የገንዘብ እርዳታ እኮ ነው እየጠየቅሽ ያለሽው። ኤምባሲ እንኳን ከአንዴም ሁለት ወይጄ ሪጀክት አድርጎኛል አልተቀበለኝም ብለሻል። ስላላመነበት አይደል? ሴት ልጅ እኮ ነኝ፣ እኔም ሴት ነኝ። ሁላችንም እዚህ ጋር ያለነው 80% ሴት ነን እንዴ? ታግሼ እየጮኸች እየተመናቀረች ታግሼ ጉዳዩዋ እንዲገባኝ ጥያቄ ዝም ብሎ እንደዚህ አውቆ በመጮህ ነርቨስ በመሆን የሚሸፈን ነገር የለም። በተለይ እኔ ጋር አውቃችሁ ስላለቀሳችሁ የሆነ ነገር ስለሆናችሁ ጥፋተኛ ናችሁ፣ ተበዳይ ናችሁ ወይም በደል ደርሶባችኋል ማለት አይደለም። ለመጠየቅ ፈቃደኛ ካልሆንሽ እዚህ ቤት አትግቢ። ተገደሽ ከሆነ ፍትህ ያስፈልግሻል። ተገደሽ ነው አይደለ? ያለ ፍላጎትሽ ነው አይደለ? እስከ ጥግ ድረስ ትሄጃለሽ፣ ኤምባሲ ትሄጃለሽ፣ እንጮሃለን፣ ድምፅ እንሆንሻለን፣ ትመረመሪያለሽ። ለምንድን ነው ጉዳዩ በገንዘብ ብቻ እዚህ ጋር ገንዘብ ተለምኖ ብቻ እንዲቀጭ የምትፈልጊው? ለምን ለኤምባሲ ድምፅ እንድንሆንሽ አትፈልጊም? ተደፍረሽ አይደለ? ተገደሽ አይደለ? ለወራት አስገድዶ ነው አይደለ? የኔ ጥያቄ ፈርስት ኦፍ ኦል ፈርስት ዴይ የመጀመሪያ ቀን ሲሞክርሽ ሲያረግሽ ለምን አምልጠሽ አልወጣሽ? ምን ቀጥታ ወደ ፖሊስ አልሄድሽ? ለምን 7 ወር ከ15 ቀን ተቀመጥሽ? ለምን እርግዝናው እስኪገፋ ዝም አልሽ? ለምን ነፍስሽን ለማዳን አምልጠሽ አልወጣሽ? ይህን ጥያቄ መልሽልኝ። ለምን የመጀመሪያ ጊዜ ለምን እስኪደጋግመው ድረስ ጠበቅሽ? እሺ እናትየው እስኪደራደር ድረስ የት ነበርሽ? ተደራድሮ ተቀብሎ ልትካፈሉት ነበር። ስላልተሳካ አከራይሽ ገንዘቡን ስላልሰጠሽ ነው እኛ ጋር የመጣሽው አይደል? አከራይሽ ምናልባት ለብቻውን በልቶት ሊሆን ይችላል ብሩን ስላልሰጠሽ እኛ ጋር መጣሽ። በትክክል ሐቅ ካለሽ እውነት ተደፍረሽ ከሆነ እኛ እስከመጨረሻው ድምፅ እንሆንሻለን። እኔ ጉዳይሽን ኤምባሲ ያደርሰዋለሁ። ድምፅ እንሆንሻለን። ትመረመሪያለሽ። ልጅሽ ይመረመራል። ዲኤንኤ ፍትህ ታገኛለሽ። እውነት ተደፍረሽ ከሆነ ሳውዲ ላይ ሴት ልጅ ተደፍራ ዝም አይባልም። ለምን ጠየቅሽኝ ብላ ትጮህብኛለች፣ ነርቨስ ትሆናለች። አሁን ሚውትሽን አውጥተሽ መናገር ትችያለሽ። ጨርሻለሁ። የኔም በኩል ያንቺ ተራ ነው። ሚውትሽን አብሪና ተናገሪ የምትፈልጊውን። ኩን ፈያኩን ሚውትሽን አብሪና ተናገሪ። የመናገር ነፃነት አለ እዚህ ቤት። ቴንክ ዩ ሶፊ። ኩን ፈያኩን እየጠበቅንሽ ነው ማሬ። ሚውትሽን አብሪና ማይክሽን መናገር የምትፈልጊውን ነገር ተናገሪ። ጉዳይሽን ኤምባሲ ይዘዋል። ትመረመሪያለሽ። ልጅሽ ዲኤንኤ ይመረመራል። ሰውየው አባት ከሆነ በህግ ይጠየቃል። ሰውየው ደፍሮሽ ከሆነ በህግ ይጠየቃል። እሺ ጥሩ። ስልክ ቁጥርሽን ላኪልኝ። ያ እንትና የወንዶች ሚጥሚጣ ስልክሽ አላት አይደል? ሀብቱ በውስጥ ለመስልክላታለሁ። ዋትስአፕ አለው ስልክሽ? ዋትስአፕ አለው? እሺ ወንዶች ሚጥሚጣ ስልክሽ ዋትስአፕ አለው? ኩን ፈያኩን? አዎ ያሰባል።
ሳልጠይቃት ያሳባል የቀጥታ መስመር የለም። መስዬ ውረጂና ላኪልኝ በዋትስአፕ ልካልሻለች የወንዶች ሚጥሚጣ። የማንን ላከችው? የልጅቷን ነው ያላከችው? የልጅቷን ነው ያላከችው። አዎ የልጅቷን ነው ላኪ ያልኳት። የልጅቷን ነው ካለች ወርደሽ ዋትስአፕ ላይ ላኪልኝ ከኮዱ ጋር። አሁን ቮይስ ላድርግላት እዚሁ እንዳለች ድምጿን ሰምቼ የራሷ ቁጥር መሆኑን 05 ነው ያላከችው። ሀቡዬ 05 ነው ያላከችው። እኔ የሳውዲን ኮድ አውቃለሁ መስዬ ላኪው እንደዛው። የሳውዲን ኮድ ማታቂ ከሆነ +966 ነው። ከዛ ዜሮን አጥፊያት ከፈት። ኦኬ የሳውዲም የዱባይም 05 ብሎ ነው የሚጀምረው። የሳውዲ ኮድ ሲደመር ታረጊና 966 አድርገሽ ዜሮን አስወግደሽ ከ5 ጀምሮ ያለውን ቁጥር ከ966 ጋር ገጥመሽ ላኪልኝ። እሺ 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 አቡዬ እሺ እሺ ማሪ እሺ። ኩን ፈያኩን ናባይ እንትን አሁን ዋትስአፕ ላይ ቮይስ አረግልሻለሁ። ከዛ ድምጽሽን አሰሚኝ። አንቺነትሽን ማረጋገጥ ፈልጋለሁ። ቁጥርሽን ለኤምባሲ ከማስተላለፌ በፊት ያንቺ መሆኑን እርግጠኛ መሆን አለብኝ። እሺ እሺ። መጀመሪያ የወንዶች ሚጥሚጣ ኮሜንት ላይ ጻፊልኝ። ያንቺ ህጋዊ ነች ለምትሉ ኤምባሲ ለመሄድ ህጋዊ መሆን አይጠበቅባትም። የተደፈረች ሴት ደግሞ ለመክሰስ ህጋዊ መሆን አይጠበቅባትም። መደፈር ቀላል አይደለም። ተደፍሬያለሁ ብላለች። ተደፍሬ ነው 5 ወር ሙሉ ቤታቸው ውስጥ እየሰራው ሲደፍረኝ ነበረ። የ7 ወር እርጉዝ ከሆንኩ በኋላ ተጣልተን አውጥቶ ጣለኝ ነው ያለችው። ሶ ይመረመራል። ሰዎችን ህጋዊ ነሽ እያላችሁ የተደፈረ ሰው ሀቢባ አቤት ይሄ ጓደኛዬሽ ዋትስአፕም ሆነ ኢሞማውን ተወጣለ ወደ ስራ ታይደለ። እኔ ሸሪዓ ተቆርጧል። የራሴ የዋትስአፕ የምጠቀምበት አለ፣ ግን በቀጥታ አይሰራም። የዋትስአፕን ነው የሚሰጥሽ ላንቺ እኮ ነው። ዋትስአፕሽን ነው የምትሰጪኝ። ዋትስአፕሽን እልካለሁ። ኤምባሲ በዋትስአፕ ኮንታክት አድርገውሽ ቀጥታ ሸሪዓ እንድታወጪ ይነግርሻል ኤምባሲ ራሱ። እሺ። ስለዚህ የወንዶች ሚጥሚጣ የላክሽልኝ የእሷን የዋትስአፕ ቁጥር ነው። የራስሽ ያቺ ላከለ ዜሮ ነው እኮ